አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳለፍን። አሁን ምን አለ ሆኜ የትናንቱን ያህል መኖር እንዳለበት በመለየት ወዴም ሁሉን ታገሰ ለምን ይከብዳል ለምን ይከብዳል ለምን ይከብዳል በአካል የተለየን ሲመልሰው ናፍቆት ሀሳብ ያመጣዋል ጎዳና ወርቆ የመገናኛውን ሰዓቱን ማናውቀት የነጋው ጨልሞ ጀንበርን ያጥፋል እድሜ ያስቆጠረ ዘመንም ይገፋል ወደ ሁሉን ታገሰ ለምን ይከብዳል አብረን ያሳለፍነው በምን ይረሳኛል ራሴን አስጥሎን አንቺን ያስነሳኛል ዛሬ እንኳን አካልሽ ስምሽ ያሳሳኝ ስምሽ ያሳሳኛል ስምሽ ያሳሳኛል በትዝታ ስበሽ ካምናኝ ወስድሽ ትናንትናን ባሳብ እንድኖር አረግሽ ባክሽ ካለሁበት ካሁኑ መሽ እንዳንቺ ጨዋታ ጠፍቶ የሚያስደስት ፍቅርሽ ወዳለፈው ጎትቶ ከተተ ሌላ ምንም አልል ልብሽ ይመልከት ሌላ ምንም አልል ልብሽ ይመልከት
መሳፍንት ልዑል በኤሌም 5 ተወክሎ የዳዊት ሰንበታን ሆነብን ትዝታ የሚለውን ነበር። በጣም ስሜት ውስጥ ይከት ነበር አይደል? ሆነብን ትዝታ ዜማው የህዝብ ነው። ግጥሙ ደግሞ ይልማ ገብረአብ ነው የጻፈው። ሙዚቃ ቅንብሩን ራሱ ዳዊት ሰንበታ ነው የሰራው። ኪቦርድም ይጫወታል ዳዊት። ደግሞ በሀገራችን በጣም ከፍተኛ አሻራ ካላቸው ሙዚቀኞች መካከል ነው ዳዊት። ድምጹም በጣም ጥሩ ነው። እናመሰግናለን ዳዊት፣ ይህን የመሰለ ስራ ስለሰጠን አይደል? ለዳዊት እናመስግን። መሳፍንት ልዑል ደግሞ እንደዚህ አድርጎ ተጫውቶታል። እኔ የሆነ ሰዓት እንባይ በጣም መጥቶ ነበረ። ትዝታ ለካ እንደዚህ ደስ ይላል። አይታይማ ጨለማ ነው። አልቅሽም ሊሆን ይችላል። ዳኞች እስኪ አስተያየት ስጡ። እንዴት ነበር? እውነትሽን ነው። ከናያት ብሽም ግን አሁን ውጤት ለመናገር ስለሆነ መሳፍንት በጣም እያሳዘንከ ነው። ወይ እጅ ለቀቅ አድርግልኝ ወይ ኮት ዋንዲ ግባና ለብሰና አሁን ገና ከትዝታውም አልወጣህም። እኔ በነገራችን ላይ ብዙ ዘፈን ፕሮሞት ለማድረግ ሳይሆን ብዙ ዘፈኖችን እንደዚህ አይነት ዘፈኖች እንደምጽፍ ታውቃለህ። እና ኋላ እንዳይቆጭሽ ሳታማኝ ብላ ምና ብዙዎቹ የብሶት ናቸው። ደግነቱ አልበም መጣሪያ ምናምን ሆኖ እንጂ አንዳንዴ በጣም ዘፈን እንደዚህ አይነት ሲያስደምና ሲያስለቅስም በጣም ጥሩ አይደለም። በሌለሽበት ቦታ ማለት አለ። አሁን ዛሬ እሱን ለምሳሌ የኃይሌን ታሪክ አስታወስከኝ ማለት ነው። ለማ ኃይሌ ታሪክን የሚቆመውን በሌለሽበት ቦታ የሰራውትን አሁን ግን ገብቶ ይውጣ ወይ የሆነ ነገር ይባል። አሁን ውጤት ለመናገር ውጤት አንናገርም ማለት አስተያየት አይቻልም። ቀጥታ ወደ ፖይንት አሁን እመጣለሁ እሱ ጋር ማለቁም እንዴ። በጣም ይገረመኝ ትዝታ ብቻ ሳይሆን በኮሪዮግራፊ ስለነው እንድናየው ስላደረከ በመጀመሪያ በጣም ማድነቅ እፈልጋለሁ። ሌላው ምናልባት የነዚህ አይነት ለስላሳ እና መሳጭ ሙዚቃዎች እኔ በግል ደስ ይለኛል። በግል የምትወድ ይመስለኛል። ለዛ ነው የሚሳካልህ ማለት ነው። እና የምር ተጎርተሃል እንዴ? ግን አረ በጣም ፕራይቬት ሆነ። ስለዚህ ከናለባበስ ከነጺምህ የሷን መዘግየት ቅድም እናነሳሁት ምን ያህል ደግሞ ረጅም ጊዜ እንደሆነ ጉዳቱን በአጠቃላይ ከዘፈን ጋር አንድ ቦታማ የሆነ አዘፋፈን ያው እኛ የምናተኩረው ዜማው ላይና ስራው ላይ ስለሆነ ስፍ ነገር ምናምን ሲል አይደል ሊያስለቅስ ነበር። ግን በጣም ይሄን እንደዚህም ስለደረስ በጣም ውጤት አያሰጥም። ግን በጣም ደስተኛ ነኝ በአጠቃላይ ማለት ነው። ዋና ፎከስ የምናደርገው እንትኑ አርቱ ላይ ስለሆነ ስዕሉን በደንብ ይሄ ዘፈንን በደንብ ሰምቼዋለሁ። በዚህ መንገድ ላይ ግን ስቴጅ ላይ ሲገለጽ የምር ያሳዝናል፣ አንጀት ይበላል። ካራክተሩን አምጥተዋል። አንተም የተወንክበትን መንገድ ዋናው ስራ ላይ ፎከስ ምናምን በደንብ በጣም ጥሩ ነው። መልካም እድል፣ እጅግ በጣም ጥሩ ነው። መልካም እድል እመኝልሃለሁ። እሺ መሳፍንት ልዑል የዳዊት ሰንበታን ሆነብን ትዝታ የሚለውን ዜማን ያመጣው በጣም ቆንጆ ዜማን ያመጣው ለመድረኩም ይመጥናል። አንተ የተጫወክበት ልክ ደግሞ ልዩ ነው፣ በጣም ልዩ ትዝታ። እንግዲህ ያው የቅርብ የሩቅ ትዝታዎች ይኖራሉና አንተ ራስን ሽማግሌ አድርገህ ልጅነትን እዚህ ጋር አሳይተህ አንተ ወደ ኋላ ሄደ እኛንም ወደ ኋላ እንድንጓዝ ያደረክበት ነገር በጣም በጣም በቃ ምስል ከሳች ሆኖ ነው እዚህ ጋር ድራማቲክ የሆነ ነገር የፈጠርከውና በጣም 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 ጥሩ ነበር። አንድ ነገር ሁሌም እንደምለው አንድ ዘፈን የምንወደው ሲነካን ነው፣ ውስጣችንን ሲነካ ነው። ትዝታ ሁሉም ሰው ላይ የማያምረው ለምንድን ነው? እሱ የተሰማውን ያክል ድረስ ተሰምቶት ለሰው ማስተላለፍ የሚችለው ሰው ብቻ ሲዘፍኑ ነው ደስ የሚልህና ትዝታ ሁሉም ድምጻዊ ላይ አያምርም። የምንመርጣቸው ሰዎች አሉ ትዝታን ሲዘፍኑ። አንተ አሁን ትዝታ እንድታንጎራጉር እንድዘፍን ተመርጠሃል ማለት ነው። ምክንያቱም የኛንም ነፍስ ወደ አንተ ጠርተኸዋል እና ዛሬ ተመስጦህ የአዜምክበት መንገድ ለእያንዳንዱ ቃላት የሰጣቸው ትኩረት
እና ዜማውን ከተለያዩ ቃላት ጋር ያደረከው መንሰፍሰፍ ትዝታውን በደንብ አድርጎ እንዲያመጣው ዜማው የሚፈልገውን ውበት እንዲያገኝ ነው ያደረከው። በጣም ልዩ ነበር። በጣም ዛሬ እንኳን የሚል ቃል ላይ የተጠቀምከው የሆነ መንሰፍሰፍ ልበለው የተለየ አይነት ያዛዜም ስልት እኔ በቃ ውስጥ ሌሎች አድማጮች አዳምጠው እዛ ውስጥ እንዲቀሩና ካንተ ጋብረው እንዲ ዌቭ ውስጥ እንዲገቡ የሚያደርግ ነገር ነውና እኔ የኡነን ለመናገር በቃ አብሬህ ነበርኩ ያለሁትና በጣም ጥሩ አድርገን የተጫወከው ጎበዝ በርታ። ጋሼ መሳፍንት ላጋጠሙት ነገር አዝናለሁ። በመጀመሪያ እርሶ ያለፉበት ታሪክ ከባድ ነው አይደለም? እኔ አሁን እዛ ውስጥ ነው ያለሁት። እንደዚህ ብዬ እንዳወራ አይነት ነገር ውስጥ ነው የከተትከኝና እኔ እውነቴን ነው በጣም ኤክሰለንት ፕላስ የሆነ ፐርፎርማንስ ነው። እንደዚህ አይነት በጣም ተደጋጋሚ አንድ አይነት የዜማ ስትራክቸር ያላቸው ዝም ብለው ሉፕ የሚያደርጉ ትንሽ ቫሪዬሽን ያላቸው ዜማዎች ብዙ ጊዜ ለውድድር አይመከሩም እንላለን። ግን ይሄንን ሀሳብ የሚሰብር ፐርፎርማንስ ነው። ይሄንን ሀሳብ የሚያሸንፍ ፐርፎርማንስ ነው። ምክንያቱም ያመጣው ዜማ እንደዛ አይነት ነው። ግን the way you present it በጣም different በቃ እውነቴን ነው የምልህ አቀራረቡ በጣም የተለየ ነው። ይሄ ድራማታይዜሽኑ የነበረው የልጆቹ ገብተው አሳይተውን የወጡት ድራማ አንተ ኮስቹም ያረክበት ሜካፕ ያረክበት ኢሞሽን እዚህ ዜማ ላይ ሌላ ምንም ፈተና የለውም። it's all about emotion ምንም ነገር የለውም ሌላ። የትዝታ ዜማ ነው። በጣም ብዙ ሰዎች አዚመውታል። ኢትዮጵያ ውስጥ እንደሚታወቀው one of the classic music ነው። ኢትዮጵያ ውስጥ ዘመን ተሻጋሪ ከምንላቸው ውስጥ ግን በዚህ ልክ ያውም ላይቭ መድረክ ላይ የስቱዲዮውን ድባብ እንዴት እንደቀየርከው ሁላችንም እንዴት ድንዝዝ ብለን ጥሞና ውስጥ እንደገባን እዚህ ያለነው ሰዎች ምስክሮች ነንና ተመስጦ በጣም የተለየ ነበር። ይሄ የሚንሰፈሰፈው ነገር የሚንሰቀሰቀው የሚንዘፈዘፈው ስሜት ሁሉ በቃ በደንብ ነው የተገለጸውና እንዲህ ነው በቃ ሙዚቃ መሆን ያለበት። የሙዚቃ ፐርፎርማንስ እንዲህ ነው መሆን ያለበት። ሁሉ ጊዜ በሙሉ ባንድ በሙሉ አሬንጅመንት የሆነ ነገር ማቅረብ ግዴታ የለባችሁ። this is very acoustic አይደለም። ስለዚህ ይሄንን እንኳን በዚህ ደረጃ ለማድረግ መድፈርህን ራሱ በጣም ማድነቅ ፈልጋለሁ እና በጣም አውትስታንዲንግ የሆነ ፐርፎርማንስ ነው። በጣም ደስ ብሎኛል። ላይትማን በጣም ከልብ ያመሰግናለሁ ስለተባበርከኝ። እዚህ ጋር መጥተው የሰሩልኝ ልጆች ከልብ ያመሰግናለሁ። ሲሪስታ